ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ምስራቅ አፍሪካን ወደሚመለከት ዲፕሎማሲያዊ መረጃ አልፋለሁ። በምስራቅ አፍሪካ በርካታ ቀጠናዎች ሰፊ ሆነ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ከዕለት ወደ ዕለት እየጨመሩ ሲሆን ቀጠናው በሙት መንግስታት በደካማ መንግስታት እጅም ወድቋል ተብሏል። ስለሆነም በሀያላኖቹ ፍጥጫ ደግሞ ምስራቅ አፍሪካ ላይ አዲስ ጦርነት በተባበሩት አረብ ኤምሬት፣ በሳውዲ አረቢያ፣ በአሜሪካ፣ በቻይና፣ በእስራኤል፣ በኢራንና በሰሜን አፍሪካዊቷ ግብጽ በኩል ሁለት ጎራዎች ተፈጥረዋል። ሁለቱም ጎራዎች ከሱዳን ከኤርትራና ከኢትዮጵያ የእርስ በርስ ግጭት ውስጥ ከሚያተርፉት ብሔራዊ ጥቅም አንጻር ሲሆን በአንጻሩ ከጅቡቲ ከሞቃዲሾ ሶማሌምና ከኬንያ አንጻር ደግሞ ሌላ የኃይል አሰላለፍ እየተፈጠረ ይገኛልም ተብሏል። በጥቅሉ ምስራቅ አፍሪካን የመቀራመትና በእርስ በርስ ጦርነት ምክንያት ሀገራቶች እንዲፈራርሱና የደካማ መንግስታት መናኸሪያ እንዲሆኑም እየተደረገ ነው። ስለሆነም ትግላችንና ቀጠናው ምን ይመስላል የሚለውን በዝርዝር ለማየት እንሞክራለን። ከኛ አንጻር ምን ማድረግ እንዳለብን፣ የአማራው ኃይሎችስ ምን ማድረግ እንዳለባቸው የሚጠቁሙ መረጃዎችንም አቅጣጫ እንሰጣለን። በቅድሚያም ነገረ ሱዳን። የምስራቅ አፍሪካዋ ግዙፍ ሀገር የሆነችው ሱዳን 35 ጊዜ የመፈንቅለ መንግስት ሙከራ እየተደረገባት ሲሆን በአሁኑ ሰዓት 18 ሀገራት በውክልና ጦርነት እየተሳተፉባትም ይገኛሉ። የሱዳን ተፋላሚዎቹ ጀነራል ሐምዳን ደጋሎ ሄሜቲና ጀነራል አልቡርሃን ሀገራቸውንና ህዝባቸውን እያጠፉም ቀጥለዋል። በዋናነት የተባበሩት አረብ ኤምሬት የሱዳን የወርቅ ማዕድንና የቀይ ባህር ጂኦፖለቲካዊ ስትራቴጂ አካል ለመሆን በማሰብ የጀመረችውን የድሮንና ከባድ መሳሪያዎች ድጋፍ አጠናክራ ለሄሜቲ ኃይሎች ስትደግፍ፣ ባላንጣዋ ሳውዲ አረቢያ ደግሞ ከአልቡርሃን ጎን ተሰልፋ ታላቁን ሀገር ሱዳንን እያፈራረሰችም ትገኛለች። ጦርነቱ እስካሁን አሸናፊዎች የሌሉ ሲሆን በተደጋጋሚም ሁለቱ ኃይሎች ሲሸናነፉም ታይተዋል። በርካታ ሰብአዊ ሀብት የወደመበት ሲሆን የሱዳን በርካታ ከተሞችም ባግዳድን ሆነዋል። ነገር ኢትዮጵያን ስንመለከት ኢትዮጵያ ቀደም ባሉት ዓመታት በምስራቅ አፍሪካ ላይ የቀጠናውን የበላይነት በመውሰድ ታላቅ ሚናዋን ስትወጣ የነበረች ሀገር ብትሆንም የአብይ አህመድ መንግስት ወደ ስልጣን ከመጣ በኋላ የምስራቅ አፍሪካን ሰላም አሳጥቶታል። የቀጠናው ቀውስ ጠማቂ መንግስት የሚል ስያሜንም አግኝቷል። ሀገረ መንግስቱም በእርስ በእርስ ጦርነት ለመፍረስ አንድ ሐሙስ የቀረው ነው ተብሎም ይታሰባል። ኢትዮጵያ በአሁኑ ሰዓት እጅግ ደካማ መንግስታት ከሚባሉት ውስጥ በዋናነት የምትጠቀስ ሲሆን በእርስ በእርስ ጦርነት ምክንያት ሰላም የሌላት ሀገር ከሆነች 7 ዓመታትንም አስቆጥራለች። በተለይም የሀገረ መንግስቱ ኮር ስቴት የሆኑት ትግራይንና አማራን በመነጠል የሀገሪቱን የፖለቲካና የስልጣን የበላይነት ወደ ኦሮሚያ ለመውሰድ በሚል የተፈጠረው ጦርነት ሀገሩን ወደ ማፍረስ እያመራው ሲሆን ጦርነቱንም በተከታታይነት የሚቀጥል አዲስ ሀገርና አዲስ ጦርነት ለማዋለድ በሰሜኑ ኢትዮጵያ የጀመረውን የእርስ በርስ ግጭት ወደ ምስራቅ ኢትዮጵያም እየወሰዱ ይገኛል። ሰሞኑን በድሬዳዋ በጅቡቲና በኤርትራ ድንበር አካባቢዎች አዳዲስ ትንኮሳዎችን ለመፍጠር በብልጽግና ኃይሎች በኩል አንዳንድ የሳተላይት ምስሎች እየታዩ ነው። ኢትዮጵያ እንደ ሌሎች ሀገሮች በታሪክ ሽሚያና በውጪዎች ጣልቃ ገብነት ሳይታወቅ በድንገት ልትፈርስ የምትችልበት አጋጣሚ ብዙ ነው የሚሉም በርካቶች ናቸው። በአሁኑ ሰዓት አብይ አህመድ አዲስ ጦርነት ለመፍጠር እንቅስቃሴ የጀመረ ሲሆን በተለይም ከኤርትራና ከትግራይ ኃይሎች የጀመረው እሰጥ አገባ ወደ ጠቅላላ ጦርነት ሊያመራ መሆኑም የተረጋገጠ ሲሆን አወዛጋቢ የሆኑ ሽምግልናዎችን ደግሞ ወደ ኤርትራና ትግራይ እየላከ መሆኑም ታውቋል። የእንግሊዝ የአሜሪካና የኬንያ አሸማጊዎች መላኩም የተረጋገጠ ሲሆን በእርግጥ እንደ ቀጠና ብቻ ሳይሆን በምዕራባውያኑ በኩልም አዳዲስ ጫናዎችም ለመፍጠር እየተሰራ መሆኑም ግልጽ ነው። ነገር ኤርትራን ስንመለከት ደግሞ በምስራቅ አፍሪካ ውስጥ ካሉት አንጻራዊነት ሙት አገዛዞች የተሻለና ጠንካራ መንግስት ሲሆን ከውጭ ጣልቃ ገብነት አንጻር ተገማችም አይደለችም። ነገር ግን ከሱዳኑ አልቡርሃንና ከግብጽ ጋር ባላት ወታደራዊ ስትራቴጂ አጋርነት ተነስታ ከብልጽግናው ኃይል ጋር አይቀሪ ጦርነት ውስጥ ሊገቡ የሚችሉበት ሁኔታም እንዳለ ይታወቃል። የብልጽግናው መንግስት የስም ማጥፋት ዘመቻና ክስ የአስመራው መንግስት ሰላም ነስቶታል። ኤርትራ ሉዓላዊ ሀገር ሆና እስከ ቆየችበት ጊዜ ድረስ በቀይ ባህርና በአሰብ ወደብ ላይ ያላት ተጽዕኖ ፈጣሪነት ከሰጥቶ መቀበል መርህ ውጪ በጉልበት ለመጠቅለል በአብይ አህመድ መንግስት በኩል ያልተገደበ የጦርነት ጉሰማ በአስመራው መንግስት በኩል በጥንቃቄ እየታየ ሲሆን ብልጽግና የሀገር ውስጥ ሰላሜን ያጣሁት በኢሳያስ በኩል በሚደረግ ድጋፍ ነው በሚል ክስ በፓርላማና ለሀገራት ኤምባሲዎች ሲከስም ይሰማል። በተለይም
የሀገሪቱ ትልቁ ምክር ቤት ላይ የሚሰሙ ዛቻዎችና ፍሬ ቢስ ትችቶችም ለአስመራ መንግስት በቂ ዝግጅት እንዲያደርግም እድል ሰጥተውታል። ስለሆነም የተባበሩት አረብ ኤሚሬቶች በምስራቅ አፍሪካ ሀገራት ላይ ከብሔራዊ ጥቅሙ አንጻር እያደረገች ያለው ሌላ አዳዲስ የሙት መንግስታትን ለመፍጠር የምታደርገውን እገዛም አጠናክራ የቀጠለች ሲሆን ሰሞኑን ለዚሁ ዓላማ የሚውል የጦር መሳሪያ በሞያሌ በኩል ወደ ኢትዮጵያ እያስገባች መሆኑ ታውቋል። እንደሚታወቀው የደካማው አብይ አህመድ መንግስት ከወራት በፊት ጀምሮ በኢትዮጵያ ጅቡቲ በኩል አዳዲስ መሳሪያዎችን እንዳይገቡ ያደረገ ሲሆን የሀገሪቷ የኢኮኖሚ የስበት ማዕከል ጭምር ወደ ደቡብ ኢትዮጵያ ክፍል እያዞረው መሆኑን እየተረጋገጠ ነው። ይሄ የሚያሳየው ሀገሪቱን የመበተን አዝማሚያው መሆኑንም ልብ ይላል። ስለሆነም የሀገሪቷንና የቀጠናውን አሰላለፍ በተመለከተ የአማራና ሌሎች የኢትዮጵያ ኃይሎች ምን ማድረግ እንዳለባቸው ጠንቀቅ ብለው ሊያሰላስሉ ይገባል ተብሏል። የአፋባሃ ሚኒልክ እዝና አሳምነው እዝ አሃዶች በጥምረት በተለያዩ ግንባሮች ታላቅ ድል ተጎናጸፉ። ሚኒልክ እዝ የልጅ ኢያሱ ኮር አሃዶችና አሳምነው እዝ የአጼ ዘርዓ ያዕቆብ ኮር ብሩክ የደምሴ ክፍለ ጦር አሃዶች በጥምረት የብልጽግናን ሰራዊት ላይ በተለያዩ ግንባሮች በወሰዱት እርምጃ ታላቅ ድል ተጎናጽፈዋል። በትላንትናው ዕለት በሶስት ግንባር ወደ ማጥቃት የገቡት የእምዬ ሚኒልክ ልጆችና የአሳምነው ጽጌ ልጆች በተለይ በአንዱ ግንባር ብቻ የስርዓቱን ወታደር አብዛኛውን ከበው ሲደመስሱት፣ ከፊሎቹን ደግሞ ቁስለኛና ምርኮኛም አድርጓቸዋል። በዚህ ግንባር ከ10 በላይ ክላሽና በርካታ ተተኳሽ የተማረከ ሲሆን ምሽጉ በጀግኖቹ ተሰብሮ የብልጽግና ኃይል ሲፈረጥጥ እየተከታተሉ እንደ ንብ እየነደፉትም ይገኛሉ። በሌላኛው በነጋሽ ግንባር ያለው ምሽግ ደግሞ በመክት ሻለቃ የተደረመሰ ሲሆን የብልጽግና ኃይል ሬሳውን እያዝረከረከም ፈርጥጧል ነው የተባለው። በሌላኛው በፋርሴ ግንባርም ስበር ሻለቃዎች የአብይን ወዳደር ውሃ እያስባሉ ሲሆን ነውር ጌጡ የሆነው የዘረኛው ጨፍጫፊ ቡድን ከደሴ ተጨማሪ ኃይል እየጨመረ ቢሆንም ከሌላ ቦታዎችን በመያዝ በደፈጣ እያበራዩት ወደ መጣበትም መልሰውታል። በዚህ የተበሳጨውና በእግረኛ ሰራዊቱ ብሎም በመካናይዝድ ውጤት ማምጣት የተሳነው የአገዛዙ ሰራዊት በድሮን ጥቃት ንጹሃኖችን ህይወትም ቀጥፏል። ይህ በእንዲህ እንዳለ ሸዋ ላይም ሌላ ሰበር ዜና ተሰምቷል። የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባሉ ክፍለ ጄኔራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት እያስመዘገበ መሆኑን ባለፈው ሳምንት ደግሞ ናደው ሻለቃ የተሳካ ደፈጣ ስራ በአሮጌ ምንጃር መፈጸሙን መዘገባችን ይታወሳል። ይህ በእንዲህ እንዳለም ሌላ ኦፕሬሽን ተፈጽሟል። ትላንት አመሻሹን ማታ 2 ሰዓት በአርቲ ከተማ በአሮጌው ከብት ተራ ካሉ መጠጥ ቤት በሚገኙበት የአገዛዙ ዙፋን አስጠባቂ ሚሊሻና ኮማንዶ መከላከያ በያረቄ ቤቱ ተወሽቀው እንደገቡም መረጃ የደረሳቸው መብረቁ ሻለቃ በብርሃን ፍጥነት ከቦታው በመድረስ በወረፋም ሱሳቸውን ሲያጣጠሙ የነበሩትን የአገዛዙን ሰራዊት ኮማንዶና ገረዶች ሚሊሻዎችን ቅንድባቸውን በማለት ሲያጋድሟቸው አምሽተው በሰላም ወደ ቀጠናቸው መመለሳቸውን አስታውቀዋል።